በተለይ የኔ ሁለቱ ሴቶች ልጆቼ ቁርጥ እህቴን ነው የሚመስሉት ይለኝ ነበረ። የመን እያለን በፊት እህቶቼ እኮ ሁሉም ቁርጥ ሰኪናን ነበር የሚመስሉት ይለኝ ነበረ። ለካስ እውነቱን ነው። ለካ ልጆች አንቺን ነው የሚመስሉት። በተለይ ደግሞ ጀሚላ አንቺን ራሷን ቁርጥ ነው የምትመስለው። እና እኔ በፊት ሳይሽ በቪዲዮ ስለነበር የምንደዋወለው በዋትሳፕን ስለነበረ ብዙም እንትን አላልሽም። ግን አሁን በአካል ሳይሽ ቁርጥ ጀሚላ ልጄን ነው የምትመስለው። ስለዚህ በጣም ቆንጆ ነሽ። ጉድ 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 ጉድ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ማለት ነው ዛሬ እንግዲህ ንግስት ሱመያ መታለች። ንግስት ሱመያ መታለች። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው ወላሂ አልሐምዱሊላህ። ለቤት አዲስ ሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውዶች ጉድ እኮ ነው ዛሬ ማለት ነው። ዛሬ ንግስት ሱመያ መታለች። እንኳን ደህና መጣሽ የኛ ንግስት ማለት ነው። እንኳን ደህና መጣሽ የኛ ንግስት። በጣም ተናፍቀሻል ወላሂ፣ ንፍቅ ብለሽናል። ድምፅሽ ሁሉ ነበር የናፈቀን እና እንኳን ደህና መጣሽ ንግስት ሱመያ ማለት ነው። ደግሞ ደስ የሚለው ነገር ማለት ነው፣ ደስ የሚለው ነገር ሲኪና ኢትዮጵያ መጣች። ሲኪና ኢትዮጵያ መጣች። ንግስት ሱመያ ተቀብላ እንግዲህ አይታችኋል ማለት ነው ቪዲዮውን። ስለዚህ የሆነ አዲስ ነገር አለ፣ አዲስ ነገር አለ። ወደ ሀገሬ ልጆች ማለት ነው አዲስ ነገር አለ። እንግዲህ አይታችኋል ሲኪና ማለት ነው ሱመያ ብሎ በነገራችን ላይ ማለት ነው። በነገራችን ላይ ማካበር ሳይሆን ወላሂ ነው የምላችሁ ሱመያ በጣም 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 ቆንጆ ነች። ወላሂ እኔ ከመጀመሪያው ከድሮ ጀምሮ እከታተላታለሁ። ሱመያ ቆንጆ ነች፣ በጣም ቆንጆ ሴት ነች። እንደገና ደግሞ ጀግና ነች። ጀግና በነገራችን ላይ ለሰው ልጅ መልክ ምን ማለት አይደለም፣ ዋናው የልብ ንጹህ ነው፣ የልብ ንጹህነት ነው። እና ሱመያ ጀግንነቷ፣ ቅንነቷ፣ በጣም ደግሞ ለሰው ያላት ክብር እና ወላሂ ነው የምላችሁ በጣም 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 እኔ እምወዳትና እማደንቃት ሴት ብትኖር ሱመያ ነች። ሱመያ እና ተገናኙ ማለት ነው። ሁለቱም ቆንጆ ናቸው። እንዴ እንደዚህ ቆንጆ ነሽ እንዴ እንደዚህ ቆንጆ ነሽ እንዴ ይባባላሉ። እንዴ ሱመያ አንቺ በጣም ቆንጆ ነች። በነገራችን ላይ ሲኪና ቆንጆ ነች። ሲኪና ቆንጆ ነች። ወላሂ ሁለቱም ቆንጆ ናቸው። እንኳን ተገናኛችሁ ሲኪናዬ፣ እንኳን ለሀገርሽ አበቃሽ ማለት ነው። ደስ ይላል። አዎ ደስ ይላል። እና እንደዚህ ተከባብራችሁ ተገናኝታችሁ ማውራታችሁ ሁላችሁም የወዳችሁን በጣም ቆንጆ ነገር ነው። ወላሂ እኔ በጣም ደስ ብሎኛል። አዎ ጉድ እኮ ነው፣ ጉድ እኮ ነው። አዲስ ነገር ይመጣል በቅርቡ ትላላችሁ። አዲስ ነገር አለ እና እንደዚህ ይሄን ያህል አስቸጋሪ ነሽ እንዲህ ያለቻት ሲኪና ማለት ነው። ኧረ እኔ እኮ አስቸጋሪ አይደለሁም፣ አስቸጋሪ አይደለሁም። እኔ እኮ እሱን ሳልወደው ቀርቼ አይደለም፣ ሲጀመር ሳልወደው አላገባውም ነበረ። ግን ያው እናንተም በቪዲዮም ሁሉም ነገር አይተሻል። በነገራችን ላይ ሁልጊዜ እኔ ስትነግረኝ ያንቺን ቪዲዮ ባየው ቁጥር ሁልጊዜ ነበር እማለቅሰው ትለኝ ነበረ። ከሰይድ ጋር ባለውን ነገር ማለት ነው ቪዲዮ የምሰራውን እያየች በጣም ታለቅሺ ነበረ ብላ አለችኝ። ስለዚህ እኔ በጣም ጎርቶኛል። ምክንያቱም እንዴት ቢያንስ ስነግረው ነገሮችን አመዛዝኖ ተከባብረን ነገሮችን ሁሉ ማድረግ ይችል ነበረ። ግን እሱ በራሱ ፍላጎት ሳያማክረኝ ነው እያንዳንዱን ነገር እያደረገ ያለው አለች። ጉድ እኮ ነው፣ ጉድ እኮ ነው። ውድ ሀገሬ ልጆች እያንዳንዱን ነገር ሳያማክረኝ ነው። እውነቷ ነው። ሱመያ ሳያማክራት ነው ሀዊንም ኩኪንም ሁሉን ኢማንን ያገባው የወለደውም ከኢማን ማለት ነው። ስለዚህ ማለት ነው
ሁሉም ነገር ሳያማክረኝ ነው የሚያደርገው። በዚህ ታናድጄበታለሁ እንጂ ከመጀመሪያው እኔ ሰይድን ሳልወደው ቀርቼ አይደለም። ሲጀመር ሳልወደውም አላገባውም ነበር አለች ሱመያ። እና በነገራችን ላይ እኔ ምንም ቢሆን ምንም እሱ ጥሩ ነገር ቢያደርግ የልጆቼ አባት ነው። ምንም ነገር አላደርገውም። ምንም ነገር ቢያንስ ለልጆቼ ስል ሁሉን ነገር አይቼ አክብሬ ተወያይተን እንኖር ነበር። ግን እሱ የሚያደርገው በሙሉ አስቸጋሪ ነው አለቻት። እንዴ አንቺም እኮ ኃይለኛ ነሽ አለቻት ስኪና። አንቺም እኮ ኃይለኛ ነሽ አለቻት። ያው ማንኛውም ሰው እኮ በራሱ ሲደርስበት ሁሉን ነገር ሲያዩ ኃይል የማያወጣ ሰው የለም። ኃይል የሚያወጣ ሰው የለም። እና ንግስት ሱመያ እልክም አለ ኃይለኝነትም አለ። አዎ ደግሞ ማንኛችንም ሰው የሆነ ነገር ሲደርስብን እልክ ውስጥ እንገባለን። ነገሮችን አይተን ችለን ሳይሆን ሲቀር እልኩ የሚባል ነገር አለና እልክ ውስጥ እንገባለን ማለት ነው። እውነቷን ነው ሱመያ። ሲጀመር እኮ ከእስር ቤት ከወጣው ጀምሮ እኮ እኔ ቪዲዮ የሚባልም ሰርች የማላቅም አልተመቸኝም። እንደገና ደግሞ ነገሩን ትንሽ ላረጋጋው ብዬ ነው አለች። አዎ ድጋሚ በነገራችን ላይ የሆነ ችግር ሁለታችሁ ካልተስማማችሁ የሆነ ነገር ካለ ድጋሚ እስር ቤት ልትገቢ ትችያለሽ ብሏታል የሰይድ አጎቱ ማለት ነው። ይህንም ደግሞ ስኪናም ታውቃለች፣ አጎቱም ደግሞ ነግሯታል። የሆነ ችግር ቢፈጠር አንቺ እና እሱ መግባባት ውስጥ ሳትግባቡ ቀራችሁ መልሰሽ እስር ቤት ልትገቢ ትችያለሽ ብሏታል። ስለዚህ ለዛም እልክ ነው ዝም ብዬ የጠፋሁት፣ ግን ከአሁን በኋላ አልጠፋም ብላለች ንግስት ሱመያ። አራት ጥፊብን እኛ እኮ እናስባለን እኮ እንዲህ ድምፅሽ ናፍቆናል እኮ ወላሂ ድምፅሽ ናፍቆናል የኔ ንግስት ማለት ነው፣ የኔ ጸባይ ሰናይ ማለት ነው። እና በነገራችን ላይ አሁን ማለት ነው አሁን ሲኪና ነገሮችን አረጋግታ ምን ብላ ሰይድና ሱመያን እንግዲህ ታስታርቃለች ብዬ ተስፋ አደርጋለሁ። ሰይድና ሱመያ ይታረቃሉ፣ ጠብቁ። በአዲስ ነገር ማለት ነው። አዎ ምንም ቢሆን ለልጆቻቸው ሲባሉ አሁን ሲኪና ከዛ ድረስ መታለች። ነገሮቹን ተወያይተው ሁሉ ነገር ፈተዋል። ከዛ በኋላ እንግዲህ ከሰይድ ጋር ያለውን ነገር ፈተው ለልጆቻቸው ሲባል ይታረቃሉ። እንግዲህ ምናልባት ይታረቃሉ፣ አዲስ ነገር እንጠብቃለን ትላላችሁ። ውድ ሀገሬ ልጆች ማለት ነው። ጉድ እኮ ነው። ከዛ እኔ እኮ አለቻት፣ እኔ እኮ በፊትም እንደዚህ ምናምን ሲያወራኝ ምናምን ስላንቺ በቃ ቆንጆ እንደሆንሽ ምናምን ጀሚላን እንደምትመስል ነበረ። ግን ደግሞ አሁን በአካል ሳይሽ በጣም ቆንጆ ነሽ። ለካ ከአንዳንድ ቤተሰብ ከብዙ ጊዜ በኋላ ለካ የሰው ልጅ እንደዚህ ቀራረብ ሲታይ እውነታው ይወጣልና አንቺ በጣም እጅግ ጥሩ ሴት ነሽ። እንዴ ከሰይድ እህት ከሰይድ ቤተሰብ የባል የሆነሽ እንዴት እንደዚህ ይሄን ያህል ታስፈችኛለሽ ብዬ አልጠበኩም ነበር አለቻት። እንዴ አለቻት ሲኪና። እንዴ ሱመያዬ አንቺ እኮ በጣም ቆንጆ ጀግና ሴት ነሽ እኮ። ስለዚህ ይሄ እኮ ደግሞ ለአንቺ ምንም ማለት አይደለም፣ ይገባሻል አለቻት። ለአንቺ ይሄ ምንም ማለት አይደለም፣ ከዚህ በላይም ይገባሻል። ስለዚህ አንቺ በጣም ጥሩና ጀግና ሴት ስለሆንሽ ሁሉም ነገር ለአንቺ ይገባሻል አለቻት። አይ እኔ እንደው እንዴት ለወንድምሽ ነበር የምታግዥ መሰለኝ፣ ግን አንቺ ለእኔ በማገዝሽ በጣም ደስ ብሎኛል አለቻት። እንዴ ምንም ቢሆን ምንም እኮ የሰው ልጅ ማለት ነው የሰው ልጅ ማገናዘብ የሚባል ነገር አለ። በእርግጥ በየቤታችን ውስጥ አንድ ከቤተሰብ ውስጥ አንድ መጥፎ አይጠፋም። ማለት መጥፎ ስላችሁ ረባሽ ወይ ደግሞ እንደዚህ የሆነ ነገር አይጠፋም። ግን ሁሉም እንደሱ ነው ማሰብ። ጥሩ ደግሞ አለ። ሁላችንም እንደ መልካችን እንደ ጸባያችን ይለያል። ስለዚህ ሲኪናም ከዛዎቹ አንዷ ሆና ለሱመያ እንግዲህ እንዳያችሁት ጥሩ ነገር ጥሩ እንትን አድርጋለች። ማንም ሰው ብሎ ያቃተውን እንግዲህ ስኪናዬ ማለት ነው አድርጓለች። በድጋሚ ከልብ አድርጌ በሱመያ ስም በቤተሰብ ስም አመሰግናለሁ ብያለሁ። ባየ ገለተውማ ብያለሁ። ስኪና ማለት ነው። እና አሁንም ደግሞ እኔ የምለው ስኪናዬ አሁንም በነካችሽ ማለት ነው በነካችሽ ሰይድንና ሱመያን ሳታስታርቂ እንዳትመለሹ።
እንዳትመለሽ። ስለዚህ አንቺን እሺ ብላሻለች። አንቺ ጋር ትግባባላችሁ። ያለውን ነገር ቢያንስ ለልጆች ሲባል ነገሮችን አረጋግተሽ ቀስ ብለሽ ሁለቱን አግባብተሽ አስታርቀሽ ነው መሄድ ያለብሽ እንጂ ዝም ብለሽ እንዳትሄጂ። ስኪናይ አደራ። እንግዲህ ንግስት ሱመያ ሁሉን ነገር ትተሽ ለልጆችሽ ቢያንስ ለልጆች ሲባል ነገሮችን እርግፍ አድርገሽ ትተሽ ከሰይድ ጋር ያለውን ነገር ፍቱ። ቢያንስ መታርቃችሁ እንኳን እንደ ድሮውን ባትሆኑ ለልጆቹ ሲባል ሰላም ፈጥራችሁ ያለውን ነገር ፍቱት ነው የምለው። እና ደስ ይላል ዛሬ ማለት ነው። ሱመያ እንግዲህ ስኪናን ይዛ መታለች። ስኪናም ለሱመያ ብላ እንግዲህ መታለች ማለት ነው። ከጀርመን እንግዲህ ስላላችሁ መታለች ስኪና። እና ውዶችዬ፣ ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ